በሚያሳዝን ሁኔታ ትላንትና ኔይማር እንግዲህ ያለቀሰ ወጥቶ ነበር። ዛሬ ደግሞ ክርስቲያኖ እንግዲህ ከዓለም ዋንጫው ተሸኝቷል ማለት ነው። ይህ ጨዋታ ደግሞ የመጨረሻ ጨዋታው እንደሆነ ተናግሯል እንደምታውቁት ማለት ነው። ሶ ክርስቲያኖ ከዚህ በኋላ በፖርቹጋል ማሊያ አንመለከተው ማለት ነው። ይሄ በጣም ለየትኛውም ፉትቦል ተመልካች የሚያሳዝን ዜና ነው ማለት ነው። ፈርስት ሃፍ በጣም ጥንቃቄ የተሞላበት ቦሪንግ ጨዋታ ነበር የተመለከትነው። ይህን ጨዋታ የቀየረው በቃ ሜን ፖይንት የኑኖ ሜንዴሽ መጎዳት ነው ብዬ አስባለሁ። ፈርስት ሃፍ እንግዲህ ፖርቹጋሎች ትልቁን የማጥቃት ዌፐናቸውን መሳሪያቸውን ኑኖ ሜንዴሽን ለጥንቃቄ ሲባል ማለት ነው ሲጠቀሙት አልነበረም። ኑኖ ሜንዴሽ ያማልን ማርክ በማድረግ ተጠምዶ ነበር። ወደፊት እየሄደ አልነበረ ማለት ከስንት አንዴ ነበር ስንመለከት የነበረው ማለት ነውና ያማልን በትክክል ማርክ አድርጎታል። በምንም ጥያቄ የለውም። ያን ለምን አረገ ማለትም ደግሞ አንችልም። ያማልም ደግሞ ትልቁ የማጥቃት መሳሪያ ነው። አደገኛ ነው። ትተኸው አይደለም ይዘኸው ማስቸጋሪ ነውና ያን የማረግ ግዴታ ውስጥ እንደገቡ ይገባኛል እና ኑኖ ሜንዴሽን አተውታል ብዬ አስባለሁ። ያማል ግን አደጋ እንዳይፈጠር በትክክል አርገውታል። አንዴ ወይ ሁለቴ ነው ድሪብል አርጎ ያለፈው። ልክ እንደዚህ አይነት ብዙ የጥንቃቄ እንቅስቃሴዎችን ሙቮችን ተመልክተን ነበረ። ሰከንድ ሃፍ ግን ኑኖ ሜንዴሽ ተጎዳ ጋይስ። ኑኖ ሜንዴሽ ተጎዳ። ላሚን ያማል በደንብ አደጋ መፍጠር ጀመረ። ያ ብቻ አይደለም፣ ላሚን ያማልን ቅድሚያም እንዲህ ደብል እያረጉበት ነበር፣ ሎድ እያረጉበት ነበር። ከዛም እንግዲህ ሴሜዶ ተቀይሮ ገብቶም እንግዲህ ለሁለት ነበር ሲይዙት የነበረው ያማል። ግን እንደዛም አልቻሉትም ጋይስ፣ እንደዛም አልቻሉትም። እና የፖርቹጋል የማጥቃት እንቅስቃሴ የኑኖ ሜንዴስ ሲሰራ የነበረውን ስራ ለሁለት መስራት አልቻሉም ነበር። ያማል ማቆም አልቻሉ ነበረ። ኑኖ ሜንዴስ ጉዳት ጨዋታውን ቀይሮታል ማለት ነው። የሞቱ ናቸው እንዳለ እዚህ የተሰበሰቡት እግዚአብሔር ጭፍን ሆነ ነው እንጂ ይሄ ቲም ከስፔን እንኳን ቢያልፍ ኖሮ ማለት ነው ክርስቶስን መቼም ከፍራንስ አያመልጣትም መቼም። ወይኔ እናቴ እንዴት ፈረስታ እንደዛ ፕረስ ተደርገው እንዴት ሰከንድ ሃፍ ለመቀየር አይሞከርም? ግን መላጣ አስወጣኝ እኔ ወይኔ ሚድፊልድ አንተ ሚድፊልድ ያን ሚድፊልድ ይዘህ ቪቲኒያቶ እግዚአብሔር እኔ እዛ ለፒኤስጂም ጮታጮት እኔ ምን እንደሚያደርጉላቸው አላውቅም። ምንም ሜንዴስ ሲወጣ ሸከከኝ። በቃ ሜንዴስ ተጎድቶ ሲወጣ በቃ የሆነ ነገር ሊፈጠር ነው አልኩኝ። ሜሪኖ ገና ሳይ አልጣምከኝም። በቃ ሁሌ ተቀይረ ትገባ ለአርሰናልም ስለማቀው ነው። ወይኔ ሮናልዶ ወይኔ ይበላቸው። ግን እግዚአብሔር ቲሙ ነው ለዚህ ዋጋ ይብላባክ። በመጨረሻም እንግዲህ የተጠበቀው ነገር ሆኗል። ሮናልዶ ከነዚህ ዘገምተኞች ጋር እየተጫወተ ማዘኑ እንደማይቀር እኛ አምነን መቀበል ከብዶን ነው እንጂ አጉል ተስፋ እኮ ነው ያደረግነው። እግዚአብሔርን በቃ በባዶ ሜዳ ተስፋ ለሱ እኛም ችለው እንደማይበሉ እኮ እናውቃለን። ግን በቃ ተስፋ ማድረግ የሰው ልጅ ጠላቱ ተስፋው ነው ሲጀመርና እግር ኳስ ውለታውን ለዚህ ሰውዬ ይሄ ዋንጫ ነበር የሚቀረውና እሱንም ሰጥተው ብትክሰው እንዲሁም ብትከፍለው ደስ ይለን ነበር። ግን በአንድ መላጣና ግብረአበሮቹ በ20 ምናምን ተጫዋች ግብረአበሮቹ ምክንያት ይሄ ሰውዬ ተበድሎ ከዓለም ዋንጫው ወጥቷል። ይሄ ሰውዬ በዚህ እድሜው የሆነ ነገር እንዲፈጥር መጠበቅ የለባቸውም። እስከዛሬ ያደረገው ነገር በቂ ነው። ግን እነሱ ለሱ ይሄን ያህል ነገር ማድረግ እንኳን ከበዳቸው። እውነት ራሴ እንዴት ተቆጣጠሬ እንደመጣው ጮሄ ተሳድቤ ምናምን እዚች ጋር በቃ። ለማንኛውም የእግር ኳስ ደጋፊ ያልሆናችሁ ጭፍን የሜሲ ደጋፊዎች እንኳን ደስ አላችሁና እንደ ሀሳብ ኳስ ብታቆሙ ደስ ይለኝ። ስፔን ፖርቹጋልን 1-0 በሆነ ጠባብ ውጤት አሸንፋ ከዓለም ዋንጫው አሰናብታት ወደ ኳርተር ፋይናሉ መቀላቀሏን ማረጋገጥ ችላለች። እኔ በዚህ የፖርቹጋል ብሔራዊ ቡድን ከኡዝቤኪስታኑ ጨዋታ ውጪ በዚህ የዓለም ዋንጫ የተደሰትኩበትን ጨዋታ አላስታውስም ማለት ነው። በጣም አቃጣይ የሆነ ብሔራዊ ቡድን፣ ያን የመሰለ የታለንት ጥርቅም የያዘ ብሔራዊ ቡድን አስቡት። ከ16ቱ ዙር ነው የተሰናበተው ማለት ነው። ስፔን ናት በእርግጥ ናሽናል ቲሟ፣ ግን በዛም ቢሆን ማለት ነው በጨዋታው ላይ የነበራቸውን ፐርፎርማንስ እንኳን ብንመለከት የምር ስፔን ይገባት ነበር ወደ ቀጣዩ ዙር ለማለፍ ማለት ነው። እኔ የክሩሻው ጨዋታ ውደት ነው ፖርቹጋል በቃ ያን ያህል በቂ ቡድን እንዳልሆነች የተረዳሁት ማለት ነው። ዛሬ ስፔኖች በጣም ጥሩ ነበሩ፣ ፖርቹጋሎችም ለመፎካከር ሞክሮ ነበር። የተሻለውን ናሽናል ቲም እንጥራ ከተባለ ግን በግልጽ ስፔን ነበረች የመጨረሻ ደቂቃ ጎል አስቆጥራ ያሸነፈችው። በዛ ምክንያት ነበረ እንግዲህ ሚኬል ሜሪኖ ነበር ተቀይሮ ገብቶ 91ኛው ደቂቃ ላይ ወደ ጨዋታው ወደ ኤክስትራ ታይም ሊያመራ ይችላል ተብሎ በሚጠበቅበት ሰዓት ላይ ብቸኛውን ጎል ማስቆጠር የቻለው ማለት ነው። ሉዊስ ደላፎንቴ ሱፐር ሰብ ነበራቸው ማለት ይቻላል። አሲስት ያደረገለትም ፈራን ቶሬዝ ነበር። ሁለቱም ተቀይሮ የገቡት ተጫዋቾች ነበሩ። ኤንዌይ ስፔን በኳርተር ፋይናል የቤልጂየም እና የአሜሪካን አሸናፊ የምትገጥም ይሆናል። የክርስቲያኖ ሮናልዶ ፖርቹጋል ግን ከዓለም ዋንጫው ተሰናብታለች። እኔ እኮ ከጨዋታው በፊት ብያችሁ ነበረ። በቃ ልቤን ሳምን ፖርቹጋል ነበር የምታልፍ የመሰለኝ። አይኑሬን ሳምን ግን ስፔን እንደምታልፍ ነበር የተረዳሁት።
ኤኒዌይ አይምሮ ያሸንፋል። በጣም ነበር ያዘንኩት ለክርስቲያኖ ሮናልዶ። የመጨረሻ ዓለም ዋንጫው ነው 41 ዓመቱ ነው። በዚህ ዓለም ዋንጫ የሆነ ስኬት ቢያሳካ ደስ ይለኝ ነበር። ትላንት ኔይማር፣ ዛሬ ክርስቲያኖ በጣም ያቃጥላል፣ በጣም ማለት ነው። ኤኒዌይ ስለ ጨዋታው የምትላላችሁ ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ። ተዋቸው እነዚህ ማይረቡ ስብስቦች። ቪቲኒያ የምትለው ማን የሚኖረው እንዴት ማበሉ የፒኤስጂ ቤቶቹማ ቆሻሻ ሚደው ራሱ አይገልጻቸውም። የዓለማችን ምርጡ ሚድፊልደር ነው። አንድ ኳስ ክሬት ማድረግ አይችሉም። አንድ ኳስ ማለት ነው። የደነዘዙ አንተ መስራት ያለብህን ታሪክ በሚገባ ሰርተሃል። በቃ ዓለም ያውቋል። አጨብጭቦ ጨርሶልሃል። በጣም በቂ የሆነ ስራ ሰርተሃል። አንተ ማልቀስ አይጠበቅብህም የኔ አባት። አንተ የዓለም ልብን ገዝተሃል። በጣም ያ ከበቂ በላይ ነው። ከበቂ በላይ ነው። ምንም ማለት አይደለም። አታልቀስ የኔ አባት። እንዴት አባቱ ነው በእናት እንዴት አባቱ ነው የሚያቃጥለው። ወይኔ 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 ወይኔ። አይዞኝ በእናት በዚህ ስብስብ ለፋይናል እንኳን አይደርስም። ፋይናል አይሁን 4 ውስጥ አይደርስም። አንተ ቡድንህ እኮ ካልቻለ እኮ አሰልጣኙ ነው ደንቆሮ። ማይችለው እኮ አሰልጣኙ እኮ ነው ተጫዋቾቹ አይደሉ። በጣም ያሳፍራል፣ በጣም ያሳፍራል። አንተ መስራት ያለብህ የሚገባህን ለዓለም አበርከተ ጨርሰሃል። ካሁን በኋላ ዓለም ዋንጫ አንተ አያስፈልግህ። የማይረባይ ቡድን ስብስብ ያለበት ቡድን። አቤት 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 አቤት። ይሄ ልብ ስብራት ብቻ አይደለም ይሄ ለማንም የማትመኘው አይነት ሽንፈት ለማንም። ሚካኤል ሞሪኖ ምን አንተ ምኑ ሰይጣን ነህ? ከየት ነው የመጣኸው? እንዲህ ሰላም ነበር እኮ ጨዋታው ምናምን ኤክስትራና ያለን በቃ ምንም አማራጭ የለውም፣ ጎል ምናምን የለውም። ፍሮም ኖዌር ቶሬስ አፈጠንለት። አላየውም ራሱ መሰለኝ ጎሉ። አንተ ይሄ አላየውም ጎል እውር ድሮ ምን ወረስት ሽንፈት። የንጉሱ ሀገር በስፔን ተሸኝታለች። እኔ ይሄን ነበር ስጠብቅ የነበረው። ብታልፍ ነበር በጣም የምገረመው፣ ግን በመውደቋ አልደነቀም። እንኳንም ወደቁ ነው የምለው። ምክንያቱም አይችሉም። ስለማይችሉ እዚህ ራሱ መድረሳቸው ትልቅ ነገር ነው። እኔ በጣም እኮ ነው የሚያስቁ። ሰዓት እያለቀ ኳስ ወደ ኋላ ምናምን የሚመልሱት ምናምን እና እዚህ መድረሳቸው ራሱ እድለኛ። እኔ ቢያልፉ ነበር የሚገርመኝ። ስፔን እንደ ቡድን ምርጥ ናቸው። እንደ ቡድን ነው የሚጫወቱት። እስከዚህ እኔ ሙሉ ጨዋታ እንዴት ያጫውተዋል ንጉሱ? ጎዶሎ እኮ ናቸው። ያለሱ እሱ ስላለው ጎዶሎ ናቸው። ስለዚህ ወጣት ልጅ አስገብቶ እስከ 7 ደቂቃ በኋላ ያው ሊያኮርፍ ስለሚችል ከ7 ደቂቃ በኋላ ቀይረ እሱ እንደ ድሮ አይደለም። በጎዶሎ ሙሉ ጨዋታ ያጫውታል። እንግዲህ ይሄ መጨረሻው ጨዋታ ነው ብዬ አስባለሁ። ወደፊት እስቲያ እንደ ቡድን ሲጫወቱ ደግሞ ምን እንደሚሆን እናያለን። በእርግጥ ፖርቹጋልን ከዚህ በኋላ በጉጉት ማን ይጠብቀዋል? ማንም ይጠብቀዋል አይመስለኝም። ግን ንጉሱን ይሄ ሁላ ደቂቃ ማጫወት አልነበረበትም። ስፔኖች ድሉ ይገባቸዋል። እንኳንም አሸነፉ። እስቲ ለማንኛውም በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ሚካኤል ሜሪኖ ምን ነው አባቴ፣ እቺ ብቃትሽ እኮ እናቃታለን። ተቀይረ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት። ወይኔ ምክንያቱም እድል አባክልማ። ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚካኤል ሜሪኖ ነው ጠላትህ ማለት ነው። ገባህ? ወይኔ ደግሞ የሚያም ሽንፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባ ነው የታወቀኝ። ስልህ በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም፣ ግን አንድ እኩል እንድንሆን ግዴታ ነው። ከስፔን ማይሻል ቡድን ስፔን የትም አይደርስም። ባይዘው ማለት ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት። ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው። ከሚካኤል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም። ለሚን ያማልን ትይዘዋለህ። ዳን ተረዳኝ አይደለ? እዛ ጋር ደግሞ ማኑ ግብጽ ቀላል ቻሌንጅ አለ። ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም። ከዛ ይቀጥላል። ኮሎምቢያ ትለጠለጣለች። በእርግጥ ከዛ እንግሊዝ ያስከፋሻል። እመኚ ነው የምልሽ፣ እመኚ